ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ ልወዞዞ በግሬ ዎክ ኤንድ ቶክ እነሆ ዛሬም እዚህ አካባቢ ተከስተናል። የት ነን ካላችሁ እንግዲህ ይሄ የምታዩት መንገድ ወደ ፈረንሳይ ወደ ቤላ የሚወስደው መንገድ ላይ ነን። ድሮ እንግዲህ የምታውቁት ድልድዩ እንደዚህ ከፍ ያለ ድልድይ አልነበረም። ድልድዩ ትንሽ ዝቅ ያለ ነበር። ታች ወርዶ እንደገና ወደ ላይ ነበር የሚወጣው። አሁን ግን ቆይቷል። በእርግጥ ረዥም ጊዜ ሆናችሁን ለመንገር ያህል ነው። እኛ ግን ዛሬ በዚች በጥግ በኩል እንገባና እንግዲህ የወንዝ ዳር ልማት ምን ይመስላል የሚለውን ዙሪያ ገባውን እየቃኘን እናያለን። እንግዲህ የወንዝ ዳርን አስመልክቶ በተለይ በአዲስ አበባ ከተማ አስተዳደር ሕጎች ወጥቷል። 2016 ላይ ወጥቷል። ወንዞችን እንግዲህ ከብክለት ነፃ ለማድረግ እንዲሁም ወንዝ ዳር ላይ ያሉ ቤቶችን ደህንነት ለመጠበቅ ለማስጠበቅ የሚል ነው። ቀደም ሲልም እንግዲህ ወንዝ ዳር ላይ ያሉ ቤቶች ይሄ የምታዩት እንግዲህ ድልድዩ ነው። ትልቅ ድልድይ ነው የተሰራው። የፈረንሳይ የሚሄደው ድልድይ ቆይቷል። በእርግጥ ግን ረጅም ጊዜ ሆናችሁ ደግሞ የማታውቁ ስላላችሁ ምንድነው ካላችሁ ነው ድልድዩ ነው። እኔ በድልድዩ ስር ነው የገባሁት። የድልድዩን ስር ይዤ ዙሪያ ገባውን ለማሳየት ነው። እና የወንዝ ዳር እንግዲህ በቀኝ 25 ሜትር በግራ 25 ሜትር ከቤቶች ነፃ እንዲሆን የሚል ህግ አለ። ከዛ ባሻገር ደግሞ ቀደም ሲል አዲስ አበባ ውስጥም ክረምት በመጣ ቁጥር ለአደጋ የተጋለጡ ወንዝ ዳር ላይ ያሉ ቤቶችን በጣም በመለየት መፍትሄ ነበር የጠፋው። አሁን እንግዲህ የወንዝ ዳር ልማት እና የኮሪደር ልማት ሲመጣ ወንዝ ዳር ላይ ያሉ ቤቶች አብዛኞቹ ተነስተዋል። እንግዲህ እዚህ አካባቢ እንግዲህ ከተነሱ ቤቶች መካከል የሚገኙበት ናቸው። መኪና አስቸግሯቸው ነው እዚህ የምታዩት። እንግዲህ ድልድዩ ከፍታው እንደምታዩት ነው። መኪና ባትሪ አስቸግሮ መሰለኝ በግፊ እየሞከሩ ነው። በግፊም ግን አስቸግራቸዋለች። እዚሁ የመንገድ ስራው ላይ ያለች የፊት ለፊት የሚታያቸው እንግዲህ ፈረንሳይ ለጋሲዮን ነው። ለፈረንሳይ ሰፈር መጠሪያ ሆነው የፈረንሳይ ኤምባሲ ነው ፊት ለፊት ያለው። እንግዲህ ኤምባሲዎች ከዚህ ቀደም ብዙዎች ኢትዮጵያኖች የሚቆጩት በኤምባሲዎች ነው። ኤምባሲዎቹ የሚይዙት ቦታ እጅግ በጣም ሰፊ ነው። ለምንድን ነው ሰፊ ቦታው ደግሞ የያዙት? አጥረው ቁጭ ከማድረግ ሌላ የተለየ ነገር ለፐብሊክ የሚሆን እንኳን የተለየ ነገር ሲሰሩበት አይታይም። እንግዲህ ፈረንሳይ ታያላችሁ። ይህን ዳርዳሩን ይዘን ስንሄድ የምናየው ነው። እንግዲህ የወንዝ ዳር ነኝ 25 ሜትር የተነሱ ቤቶች ናቸው። የሚሄድበት በጣም በርካታ ቤቶች ነበሩ። ይሄ ልጆቹ ያሉበትን ይዞ ይቺ መጸዳጃ ቤት ነች። ለመጸዳጃ ቤት ታስባ የተሰራች ሴፍቲ ታንክ አላት። እንግዲህ መጸዳጃ ቤት ተጠቅሞ ወደ ወንዝ መልቀቅ ቀረ። ድሮ ግን እዚህ ጋር የነበሩ ቤቶች በሙሉ ፍሳሽ ልብስ ማጥበውም ይሁን ፍሳሾቹ አብዛኛው ወደ ወንዝ ነበር የሚገባው እና የወንዙ የተበከለ ነበር የወንዝ ውሃ። አሁን ህጉ የሚወጣውም አንድም እሱ ነው። ከዛ ደግሞ የኮሪደር ልማት ከወንዝ ልማት ጋራ የኮሪደር ልማቱም ተያይዞ እሱም ስራ እየተሰራ ይገኛል። በህግም ተደንግጎ እቺ ለመጸዳጃ ቤት የተሰራች ነች። ገና እየተሰራ አላለቀም። እንግዲህ ወክዌይ ነው። ከዛ ባሻገር በቀኝና በግራ በኩል ለአረንጓዴ ልማት እየተተከሉ ሳሩ ለምዷል። አሁንም ውሃ እየጠጣ ይታየኛል። የተወሰኑ ተክሎችም እየተተከሉ ነው። ይቺ ወክዌይዋ ግን እስኪ ድረስ እንደሆነች እናያታለን። ያለቀ አይመስለኝም። የተወሰነ ቦታ ላይ ክፍተት እንዳለ ነግረውኛል። ይሄው እንግዲህ የምታዩት ይሄ ፈረንሳይ ድልድዩ ወደ ፈረንሳይ ስታልፉ አብዛኞቻችሁ ታውቁታላችሁ። ይሄ ጫካ ነበር ውስጡ። በዚህ መልኩ ለማስዋብ ተሞክሯል። እንግዲህ ወደፊት ያማረ ነው የሚለው። ከዛ ባሻገር ደግሞ ምሽት ላይ የተተከሉ ያሳያቸዋለሁ። በርቀት የሚታዩኛል። እኔ ወረድ ብዬ ያሳያቸዋለሁ።
ሶላር ይመስሉኛል መብራቶች አሉ፣ የሚያማምሩ መብራቶች አሉ። እንግዲህ ከተለይ መሸት ሲል ከዚህ ቀደም ሌላ ቦታ እንዳሳየኋችሁ ሰዎች በዚህ ወክ እያደረጉ መዝናናት የሚችሉ ይመስለኛል። መቀመጫዎችም ከተቀመጡ እንደዚሁ። ከስር ስትሆኑ ደግሞ ይሄ ድልድዩ እንዴት እንደሚገዝፍ አያችሁት። ይሄ ወደ 05 የሚሄደው ወንዝ ነው። እንግዲህ ይሄ ከሽሮ ሜዳ መጥቶ በዚህ ወደ 05 ይገባል። 05ን አልፎ ወደ ቀበና ይወርዳል። ይሄ እንግዲህ በቀበና በኮከበ ጽባህ ጋራ ተገናኝቶ የሚሄድ ነው። ይሄ ወኮ ያለው እንደምታዩት ነው። ውሃው በርግጥ ብዙም አይደለም። አሁን እንደምታዩት ወደ ላይ ምስል ከፍ እያልን እናየዋለን። እዚህ ስር ድረስ ቤቶች ነበሩ። እንግዲህ የምታስታውሱ በላይ ስታልፉ ይሄ ሁሉ ቤት ነበረ። ቤቶቹ ተነስተው ነው እንግዲህ ግሪን ኤሪያ እየሆነ ነው። መብራቶች ናቸው እነኚህ የምታዩቸው መሀል ላይ ያሉት በፀሐይ ብርሃን የሚሰሩ መብራቶች ናቸው። በጣም በርካታ ናቸው እና ምሽት ላይ የሚደምቅ ይመስለኛል፣ ግን ተሰርቶ አላለቀም። ለማሳያ ነው ዛሬ እንግዲህ ይሄ ምን ይመስላል የሚለውን ከዚህ በፊት ስላላሳየኋችሁ ቆየት ብለን ደግሞ እስኪ መተን ምን ያህል ለውጥ እንዳለው ለማየት እንሞክራለን። እዛ ጋር መወጣጫ አለ። መቀመጫዎች አይታዩኝም። ሰዎች ቁጭ ብለው የሚዝናኑባቸው አይታዩኝም። ወኮ ያለ እንግዲህ በዚህ ሰዎች እየተረማመዱ የሚዝናኑበት ነው የሚሆነው ማለት ነው። ይህን ቀጥታ መኪናው ስራ ላይ ናችሁ ወርታችሁ ብትሄዱ 05 ሸክላ ሜዳ የሚባለውን ይዛችሁ ቀበና ድረስ ይዟችሁ ይሄዳል። ሲጠናቀቅ ሀሳቡ እንደሱ ነው። ሰዎች እንግዲህ ወንዝ ዳር ላይ እንዲህ ወክ እያደረጉ ረዥም መንገድ መጓዝ ይችላሉ። በተለይ ስፖርት የሚሰሩ ሩጫ ለሚያዘወትሩ እሱ እንደዚሁ ጠቃሚ ነገር ነው ማለት ነው። እቺ ወክዋ ያለቀች ነች። እቺ እስከ የት ድረስ ነው የሚለው ወደፊት እናያለን። እንዴት አያችሁት እናንተ? በተለይ እዚህ 05 ማይጨው አደባባይ ካል ባለፈው አሳይቻችኋለሁ። በሱ ጀርባ ያላችሁ ከዚህም የተነሳችሁ ሰዎች ትኖራላችሁ። በጣም በርካታ ቤቶች ተነስተዋል፣ ወደ ሌላ ቦታ ሄደዋል። እንግዲህ መንደራችሁን ዛፎች ታስታውሷቸዋላችሁ። ይሄ ፊት ለፊት ያለ ነው ፈረንሳይ ኤምባሲ። እንግዲህ ኤምባሲዎች አልደፈር እያሉ ነው። እዚህ ብቻ ማረም ወደፊትም አሳያችኋለሁ። እዛ ነጭ ቤት የሚታያችሁ የአሜሪካ ኤምባሲ ሬዚደንስ ሲሆን እሱ ያሰራው ቤት ነው ፊት ለፊት ነጩ። እሱም እንደዚሁ በወንዝ ዳር ልማቱ አልተነካም አትንኩኝ ብሏል። የፈረንሳይ ኤምባሲ አትንኩኝ ብሏል። እዚህ ብቻ አይደለም፣ በየቦታው ኤምባሲዎች ልማቱ አይነካቸውም። እንደ ሉዓላዊ ሀገር እየተቆጠሩ ነው የሚመስለኝ። እኔ እንግዲህ አሁን ልማቱ በ25 ሜትር ወንዝ ዳር አዲስ አበባ ከተማ ባወጣው ሕግ በግራም በቀኝም 25 ነፃ መሆን አለበት ወንዝ ዳር። ይሄ ወደ ላይ ከ25 በላይ ሳይሆን አይቀርም ቤቶች ተነስተዋል። ወደ ፈረንሳይ ኤምባሲ በኩል ግን አጥሩም ራሱ አልተነካም። ግን የሚገርማችሁ ጫካ ነው፣ ሌላ ነገር የለውም። ምናልባት ምን አይነት ሕግ እንዳለ አላውቅም። ከዛ ደግሞ ፊት ለፊት የሚታያችሁ ይችን ወኮ ይዘን ስንሄድ ፊት ለፊት የሚታያችሁ ቤት ድሮ ምናልባት የምታስታውሱ የተማሪዎች ሕክምና የሚባል በላይ በኩል በተፈሪ መኮንን በታችኛው በር አልፋችሁ ስትሄዱ የተማሪዎች ሕክምና የሚባል አንድ የሕክምና ማዕከል ነበር ለተማሪዎች የተዘጋጀ። ከዛ በኋላ የግለሰብ ቤት ተወርሶ ስለነበረ ቤቱን በክርክር አስመልሰውት ግለሰቦቹ ይኖሩበት ነበረ። ያረጋኸኝ ወራሽ ነፍሷን ይማረውና ባለቤቱ የእሷ ቤተሰቦቿ ቤት ነው ተመልሶላቸው እና ያረጋኸኝ ወራሽም ይኖሩበት ነበረ። ግቢ ትልቅ ግቢ ቤት ነበረ። እነሱ እንግዲህ ወደ 70 ሚሊዮን ዶላር መሰለኝ አሜሪካ ኤምባሲ ገዝቷቸው ይሄንን የሚያክል ህንፃ ሰርቶበታል። እና አሁንም ይሄ ወኮዮን ይዛችሁ ስትሄዱ እሱ ጋር ሲደርስ ይቆማል። ኤምባሲዎቹ አይነኩም። የአሜሪካ ኤምባሲ ነው ያኛው ላይኛው ያሰራው፣ ታችኛው የፈረንሳይ ኤምባሲ ነው። እንግዲህ አትንኩኝ በማለታቸው ሌላ ዘዴ ተፈጥሯል ብለውኛል። እስኪ የሆነ ልጅ አለ እስኪ አናግረዋለሁ እንዴት እየሰሩት እንደሆነ በዛው ስናልፍ እናየዋለን። ወኮዮን ርዕሱ ላይም እንግዲህ እንደዛ ያደረኩት ኤምባሲው የፈረንሳይ ኤምባሲም አልተነካም። እንደምታዩት ቤቱ ላይ ነው ያለው ኤምባሲው፣ ግን ጫካ ነው። ይሄ ጫካ ሁሉ ባዶ ነው። ብዙ ወደ ውስጥ ገብቶ መስራት ይቻል ነበረ። እርግጥ ምን አይነት ህግ እንዳለ አላውቅም። በኤምባሲዎችና በሀገራት መካከል ምን አይነት ኮሚኒኬሽን አለ፣ ምን አይነት ህግ አለ የሚለው ነገር ማወቅ ያስፈልጋል። በብዙ ቦታ ግን ኤምባሲዎች አይነኩም።
እንዴት አያችሁት? በዚህ ወንዝ ዳር ላይ በተለይ እዚህ አካባቢ የነበራችሁ ልዩ ትዝታ ይኖራችኋል። ምን አይነት ስሜት ሊሰማችሁ እንደሚችል አላቅም። ሰፈራችሁ በተለይ ከዚህ የተነሳችሁ እዚህ ወንዙ ድረስ ነበር ቤቶቹ። በነገራችን ላይ ወንዙ ጋር በቃ ወይ ኩሽናቸው ወንዙ ጋር አብሮ የገጠመ ነው ወይ ሽንት ቤቱ የገጠመ ነው። የተረፉ ቤቶች ናቸው ላይ ያሉት። እንግዲህ ከ25 ሜትር በላይ ተብሎ ለጊዜያዊነት ነው። በነገራችን ላይ ይሄ የፈረንሳይ ኤምባሲ አጥሩ ነው የምታዩት። ይሄ ከየት እና ከየት ጀምሮ ነው? ከዛ ድልድዩ ጀምሮ ላይ ድረስ ይመጣል። እንግዲህ በጣም ደንስ ነው። በዛ በኩል ያለው ጫካ እንደምታዩት ኤምባሲ ውስጥ አይቆረጥም፣ ተቆርጦም አያውቅም። መንገዱ እንግዲህ እዚህ ጋር ይመጣና እንደምታዩት ይሄ ወደ ላይ ወደ መንደሮች የሚወስድ መንገድ ነው። እችኛይቱ እየቆፈረ ውሃው እንደምታዩት ነው። አንጻራዊ እንደውም ይሄ ይሻላል መሰል አለው ትንሽ ውሃ። ይቺ ዶዘሩ የሚመጣበት ወደ ላይ ወደ ሰፈሮች ነው። እንግዲህ ቤቶቹ ለጊዜው እዚህ ጋር ነው የቆሙት። መፍረሱ እንግዲህ እስከ 2 ዓመት የሚል ወሬ ያለ፣ ግን የተጣራ ወሬ የለም። ይቀጥላል የሚል ሀሳብ ናለ። ይሄ ነው ፊት ለፊት ያልኳችሁ የአሜሪካ ኤምባሲ ሬዚደንስ ነገር ይሁን ያሰራው። አጥሩ ግን ይሁት ታች ወንዙ ድረስ ነው አጥሩ እንደሚታያችሁ። ስለዚህ ያኛው በታች በኩል እየተቆፈረ ያለው ወኮዩ ይመጣና እዛ ሲደርስ ወንዙ ብቻ ነው የሚሆነው። እና እንዴት ነው ብየው ነበር። አንዱ ሙያዊ ቃላት ነው የተጠቀመው። ብቻ አጥሩ ላይ ተጨማሪ ልክ ድልድዮች ላይ ተጨማሪ እንደሚሰራው ተጨማሪ ቀጠን ያለ ነገር ተሰርቶለት ወኮዩ በዛ ላይ እንደሚቀጥል ነው እንጂ አጥሩ እንደማይነካ ነው የነገረኝ። ይሄ ፊት ለፊት ያለው ልጅ ነው የነገረኝ። ስናልፍ እናየዋለን። በቃ መንገዱ ይመጣና እዚህ ጋር ሲደርስ ግንቡ ያገኘዋል። ግንቡ ግን አይነካም። እንግዲህ ወደታችን 25 ሜትር አልተነካም። እዚህ ጋር መጥቶ ቤቶቹ ፈርሰው መጥተው እዚህ ጋር ሲደርስ እንግዲህ ሲያገኘው ይሄው እዚህ ጋር መፍረስ ነበረበት ኖርማል እንደስታዩ። ግን ይሄን አይነካውም። በስር ቆይ በታች በኩል ላይ የሆነ ስም ጠራልኝ እንደሱ ተደርጎ ትንሽ ወደ ወንዙ ወጣ ይልና ሰዎች የሚረማመዱበት መሻገሪያ የሚሆን እሱ ይሰራል ብሎኛል። ውሃው እንደምታዩት ነው እንግዲህ ወንዙ ይታያችኋል። እዚህ ጋር በቀጭኑ ይሄን ግንቡን ተከትሎ ወክዌይ ነገሯ ትቀጥላለች ማለት ነው ወንዙን ሳይነካ። እዚህ ጋር ጀምረውታል እንደምታዩት። እዚህ ጋር አስረን ከፍ አድርገን አስረን በአጥሩ ስር ከታች የመጣሁበት መረማመጃ እሱ ይቀጥላል ነው የሚለኝ። ይሄ ሁላችሁ አዘጋጅተውት ነው፣ አይመችም። እየታሰረ ያለ ነው። ከፍ ማለት አለበት። ውሃው ክረምት ላይ በተለይ ሞልቶ ስለሚመጣ አሁን ያው ውሃው እንደምታዩት ጭል ነው የምትለው። ክረምት ሲሆን ይሄ ሁሉ ይሞላ ነበር እና የቆፈሩት እየሰሩት ነው። ይሄ እየተጠረበ ነው ያለው።
ደህና ነው። አሁን እንትን ቀደም ሲል ግን በጣም ጥቀርሻ ነበር የሚመስለው ቤቶቹ እያሉ፣ አሁን ደግሞ ተከልክለዋል። ከሰፈር ውስጥ የሚወጡ ውሃዎች እዛ ውስጥ ሰርገው እንዲቀሩ ጉድጓድ ተቆፍሮ ተብለን ሁሉም ሰው ቆፍሮ እዛ ውስጥ እንዲሰርግ እየተደረገ ነው። ከግቢ ውጭ ያስቀጣሉ። ከግቢ ውጭ ፍሳሽ ማስወጣት አይቻልም። ወይ ማርከፍከፍ ነው ግቢ ውስጥ ወይ ደግሞ ጉድጓድ ቆፍሮ ማስቀመጥ ነው እና እሱ አንደኛ የዚህንም ጤንነት ለመጠበቅ ነው። አንዳንድ ቦታዎች ደግሞ ማከሚያ ሰፋ ያሉ ቦታዎች ተቆፍሮ በትልቁ አይተናል። ይሄ እንግዲህ ትልቁ ዋርካዎች ናቸው በዚህ የምታዩቸው። ይሄ አሁን በግራ በኩል ቆስኔ እንግዲህ ሴንትራል የምንላቸው ነበሩ። ቅድም ያልኳቸው የአሜሪካ ኤምባሲ የሰራው ጎን ሰፍ በጣም በርካታ ህዝብ የሚኖርበት ነበረ። ተነስተው ወደ አባዶ ሄደዋል። ቤታቸው እዚህ አጥሮ ድረስ ነበር። እነሱ እንግዲህ ይሄን በዚህ አካባቢ መታችሁ የምታውቁ ናቸው የምታውቁት። እኔ ወደዚህ አካባቢ ስለሆንኩ ነው። ይሄን መውጣት ከባድ ነው። ከወደቅን መውደቅ ነው። አብረን እንዳንወድቅ ተጠንቀቁ። የስ ይሄ ቤቶች ነበሩ በጣም አሁን ከዚህ የተነሱ ያዩት ምን እንደሚሰማቸው አላውቅም። እኔም ራሱ የሆነ ስሜት ይሰማኛል። እዚህ ሰፈር እንግዲህ የምናውቃቸው ጓደኞቻችን እዚህ ነበር። ይሄ በግራ በኩል ያለው አሜሪካ ኤምባሲ ገዝቶት የሰራበት ያልኳቸው ይሄ ሙሉ መንደር ነበር። አንድ መንደር አንድ ግቢ እስኪመስል ድረስ መግቢያውም ይሄ ቤት በመግቢያው በኩል አለችው። ድሮ እንደውም ማላዊ ኤምባሲ የሚባልም ነበር ታስታውሱ። ወደ ባህር ኃይሎችም የነበሩበት ነው። እንግዲህ በላይ በኩል በዛ ስር ቀጭን መንገድ መግቢያ ካወቃችኋት ወደ ተማሪዎች ሕክምና ሴንትራል ይሄ ሰፈራው ሴንትራል ሰፈር ይሉታል እና ይሄ ጠቅላላ ቤቶች ነበሩ። አሁን ለስፖርት ማዘውተሪያ እየተሰራ እንደሆነ ነው የነገረኝ የሆነ ልጅ። ይሄ ሙሉ ቤት ነበር። ልክ እንደ አንድ ግቢ ሰው ነዋሪዎች ነበሩ እዚህ ጋር የነበሩት የተነሱት። አብዛኞቹ የቀበሌ ቤት ናቸው፣ የግል ቤቶችም ነበር። እነሱ ዘጌት ብለው ነው የተነሱት። አሁን ይኸው እዛ መድረክ ነገር አለ። ለስፖርት ማዘውተሪያ ነው የተሰራው እና በርከት ብሎ እንግዲህ ከፈረሱ ቤቶችም እዚህ ጋር ያሉት ናቸው ብዬ አስባለሁ። እንደምታዩት ነው እንግዲህ የዚህ ሰፈር ልጆች በተለይ ታስታውስታላችሁ። ይሄ ህንፃውን ተከትሎ ቀጥታ እንግዲህ መንገዷን ተከትዬ እሄዳለሁ። የት ጋር መሰለኝ የሚያወጣችሁ ሐምሌ 29 በታችኛው በኩል በር አለ ታስታውሱ ከሆነ ወደ ገነተ ኢየሱስ መውጫ 22 ቀበሌ ስር ድልድይ አለች። እዛ ጋር ነው የምወጣው። መንገዷን ተከትዬ ግራና ቀኙን እናንተ እያሳያኋችሁ እሄዳለሁኝ። እናንተም እስከወደዳችሁ ከፈቀዳችሁ እንድትከተሉ በአክብሮት ጋብዛለሁ። እንግዲህ ከዛ ጀምሮ ስመጣ እንግዲህ በቀኝ በኩል ያለው የፈረንሳይ ኤምባሲ ነው። እንደምታዩት አጥሩ ጫካ ነው። ብዙ ነገር መስራት ይችላሉ ይመስለኛል። ግን ኤምባሲዎች ይህን ያህል ቦታ ከያዙ አይቀር ለፐብሊክ የሚሆን ነገር ቢሰሩ፣ ለሴኩሪቲ ሰዎች እንደ ልብ ላይገቡ ይችላሉ። ግን የሚታይ ነገር እንኳ ቢያንስ ጫካ ነው። ይሄ እንግዲህ እኒህ ዛፎች የቆዩ ዛፎች ናቸው እንደምታዩቸው። ይሄ ቤቶች ነበሩ። በዚህ የምታዩት በጣም ጥቅጥቅ ያለ ጫካ ነው። ቤቶቹ ያሉት ላይ መሀል ላይ ናቸው እና እንደዚህ አይነት ነገር ነው። ይሄ ብቻ አይደለም። አሜሪካ ኤምባሲም ስትሄዱ እንደዛ ነው። ጀርመንም፣ ጣሊያን ኤምባሲም እንደዚሁ በጣም ሰፊ ነው እና ድሮ ደርግ አስቦታል የሚባለው ነገር ብዙ ኢትዮጵያኖች ዘቤስት ይሉታል። አንድ አካባቢ ኤምባሲዎችን የተመጠነ ቦታ ላይ አንድ ላይ ቢሆኑ ጉዳይ የሚያስፈጽም ሰውም ኤምባሲ መንደር ተብሎ ይኬዳል። ኤምባሲ ሰፈር ብለህ ትሄዳለህ። እዛ ጉዳይህን ታስጨርስ ነበር። አሁን በትንትን ያሉ ናቸው የቀደሙት። በተለይ የያዙት ቦታ እንደ ኢትዮጵያ ኤምባሲ አንዳንድ ቦታ ላይ ፎቅ ላይ አንድ ህንፃ ላይ እኮ ነው ያለ አይደል? ባንደረባ ተብሎ ምንድን ነው እሱ ነገር? እና በኤምባሲዎች ላይም ትልቅ ስራ መስራት ያስፈልጋል። በተለይ አዲስ አበባ አሁን ትልልቅ ቦታ ይዘው የሆነ ነገር እየተሰራበት እኮ ትልቅ ተግባር እየተሰራበት ቢሆን እኮ አይከፋንም ነበር። ልማት እየተሰራበት ቢሆን አይከፋንም ነበር። ግን ያን ያህል ቦታ ይዞ አጥሮ ዝም ብሎ ቁጭ ማለቱ ምንድን ነው ፋይዳው? ህግ ቢኖር ጥሩ ነበር። ኤምባሲ ከዚህ እስከዚህ ካሬ ሜትር ያስፈልገዋል። በተለይ ሲኤምሲ አካባቢ ይሰራል የተባለው ደርግ አስቦት የነበረው በጣም ነበር አሪፍ ሀሳብ ነበር። ይሄው እንግዲህ መንደሮቹ ይሄ ወኮይ ነው፣ ገና ነው እየተሰራ ነው። ለሳር ነው በግራ በኩል ያለው ለሳር መትከያ
ያቸው እነዚህ ቤቶች እንግዲህ ከስራቸው የነበሩ ጓደኞቻቸው ቤቶች ተነስተዋል፣ ጎረቤቶቹም ሄደዋል እንደምታውቁት እና በዚያ ስታልፉ አሁን የሚሰማ ስሜት ይኖራል። እንግዲህ በጣም በተለይ ያደጋችሁበት የቦረቃችሁበት የተዳራችሁ የተኳላችሁበት ቦታ ሆኖ ይሄን ስታዩት ምን ሊሰማችሁ እንደሚችል አውቃለሁ። ሳር እየተደለደለ ነው እንደምታዩት። ይሄ ያው እንግዲህ በላይ በኩል ሳር ነው፣ በታች በኩልም ሳር አለ። ወክዋነች እንግዲህ ለማሳመር ነው። ፊት ለፊት የምታዩት ደግሞ እንግዲህ በዚህ ጠቅላላ መደዳውን 25 ሜትር ተብሎ ቤቶች ሲፈርሱ ይቺ ህንፃ ፊት ለፊት የምናያት በጣም አስፈርታ ነበር። እንደችን የመሰለች ህንፃ አሁን ልትፈርስ ነውን ብለን ነበር። ምክንያቱም እሷም በዚህ ከፈረሱት ቤቶች ትይዩ ነበረችና፣ ነገር ግን እሷ ዙሪያ ገባዋን እንድታስብ ተደርጎ ታልፋለች ማለት ነው። ወደ ኋላ ዘረን ስናየው ይሄን ይመስላል። ይሄ ወንዙ እንደምታዩት ነው። ከጎኗም እንደምታዩት ከቤቷ ጎን የሚሰራው ቅድም መጀመሪያ ላይ ስነሳ ያሳየኋችሁ አይነት ለፐብሊክ የሚሆን መጸዳጃ ቤት ነች። ኢንተርቫሉን ይወጡ እዛ ጋር መጸዳጃ ቤት አለ፣ እዚህ ቆጥቷል። መጸዳጃዎቹ በነገራቸው ፍሳሻቸው ወደ ውስጥ የሚገባ ሳይሆን ታንከር አላቸው ከጀርባቸው ይመስለኛል። እቺና ራምፕ ነገር መሰለኝ እንግዲህ አካል ጉዳተኛ ቢመጣ ራምፕ መወጣጫ አለች። መንገዱ ለዚህ ነው የሚቀጥለው። በነገራችን ላይ እየሰሩ ስለሆነ በጀርባ ሄዳለሁ እኔ። ይሄ ቀጥታ ወክዌው አሁን አልተሰራም፣ የሆነ ቦታ ድረስ ተሰርቶ አቆሟል። ከዛ ይቀጥላል። በዚህ ነው የሚሄደው። እኔ ግን በዚህ በጀርባ በኩል ለማለፍ ሞክራለሁ። ሴፍቲ ታንኮቹ ምን ይመስሉ? እንዴት ነው የሚወጣው? ስድስት ያሉ ናቸው መጸዳጃ ቤቱ የሚሰሩት ቀለል ያሉ። እቺ ቤት ነው ያልኳቸው እንግዲህ ከዚች መንገድ ወደ ታች ያሉት ቤቶች ናቸው የተነሱት በሙሉ። ከዚህ ወደ ላይ ያሉት ለጊዜው ተርፈዋልና እቺ ቤት ትነሳለች የሚል ብዙ ሰው ያነብሩ እቺ ህንጻ ልትፈርስ ነው መፍረስ ሲጀምር እንደዛ ነበር። ግን ቤቷ ተርፋለች። አሁን አጥሩን እያሳመሩት ነው። በዛ በኩል አይቼዋለሁ። ያኛው መሀል ላይ ቆሟል። ሲጠናቀቅ ይኸው እዚህ ጋር እንደምታዩት ወክዌዋ ይቀጥላል ማለት ነው። በግራና ቀኙ ግሪን ኤሪያ ነው።
ይሄ መኪናው የምትሄድበት እንግዲህ ዋናው ከ6 ኪሎ ኢየሱስ 41 የምትሄደው በዚህ ነው። እንግዲህ በተለይ የሚታወቀው 41 ቁጥር ባስ ኢየሱስ 41 በዚህ ነው የምትሄደው። ከዛ ባሻገር እስከ ሐምሌ 19 ድረስ ባጃጆች አሉ ከግብፅ ኤምባሲ ጋር። ዋናው እንግዲህ መስመራቸው ይሄ ነው። እኒህ ቤቶች ናቸው እንግዲህ ለጊዜው የተረፉት ከመንገድ በታች ያሉ ቤቶች። ወክዌው ነው ይሄ እንግዲህ እዚህ ጋር ነው ትንሽ መጀመሪያ ላይ ስጀምር ያሳየኋችሁና ይሄ የተጠናቀቀ ነው የሚመስለው። እዚህ ጋር እንደምታዩት ግሪን ኤሪያው የተጠናቀቀ ነው የሚመስለው። አንዲት ደግሞ አደባባይ የምትመስል መናፈሻ የምትመስል ነገር አለች ፊት ለፊት ለፐብሊክ የምትሆን መዝናኛ ቦታ መሰለችኝ እሷም። እዚህ ጋር እንግዲህ ከዚህ ቀደም የምታስታውሳቸው ቆርቆሮ ቤቶች ነበሩ። በደዳም ጋራጅ ነበረ። ከዛ ቀጥሎ ቆርቆሮ ቤቶች ነበሩ። የላሞች እርባታ ነበር። ወተት 1-2 ቆርቆሮ ቤቶች እንደዛ ነበሩ። ሌላ ደግሞ እንጀራ በዩኒየን ተደራጅተው እንጀራ በመጋገር ያስረክቡ ነበረ። ከዛ የነቆሜ ላሞች ነበሩ። ደግሞ እዚህ ወተት እንግዲህ የሚፈልግ ሰው ንጹህ ወተት እዚህ መጥቶ ይወስድ ነበር። ቦታው እንግዲህ በልማት ሲነሳ ሌላ ቦታ ተሰጥቷቸዋል ይመስለኛል። ተነሱ እንግዲህ ይሄን ቦታ ትዝ ሲላችሁ ምን ነበር ካላችሁ፣ በፊትም ግን ምልስ አፈር ነበር የሚመስለኝ። የሆነ ምልስ አፈር እዚህ የተደፋበት እንደዚህ ተከመሱ ላይ ነው እነዛ ቆርቆሮ ቤቶች ወጣቶች ተደራጅተው እንዲሰሩ ተፈቅዶላቸው በደንብ እየሰሩ ነበር። እንግዲህ የምታስታውሱ ካላችሁ በእኔ በግራ በኩል የነበሩት እነሱ አሁን ተነስተው ቦታው ምክንያቱም ይቀየርባቸዋል። ሌላ ቦታ ነው ይመስላችሁ። አሁን ስታዩት ምን ነበር ይሄ ቦታ ልትሉ ትችላላችሁ። የጥንት ዛፎች ናቸው፣ ባህር ዛፎች ናቸው የምታዩቸው። ኤምባሲው እንግዲህ ይሁት ወደ ውስጥ እኔ ውስጥም ብንገባ ኢቭን መንገድ ሁሉ ያለው አይመስልም። ጥቅጥቅ ያለ ነው። መብራቶቹ እንደምታዩቸው ቄንጠኛ መብራቶች እዚህ ጋር ያሉትም ይሁት በግራና በቀኝ በኩል እዚህ ጋር በግራ በኩል በቀኝ በኩል አሉና ምሽት ላይ እንግዲህ ለወክ ይመቻሉ እያስባለሁ። ቅድም ያልኳችሁ ቤቶች ተሳስቻለሁ። አያችሁ የቆርቆሮ ምልስ አፈር የሚመስል ቆርቆሮ ቤቶች ነበሩ። እንጀራ የሚያከፋፍሉ ላሞች እርባታ ያልኳችሁ የፊት ለፊት ነው፣ ያኛው አይደለም። ቦታ ተመሳስሎብኝ ነው። እዚህ ፊት ለፊት ጋር ነበር እንግዲህ ባጃጆቹ መቆሚያ አካባቢ ላይ ነበር። ቆርቆሮ ቤቶች መደዳ ቆርቆሮ ትልቅ ግቢ በቀኝ በኩል ስትሄዱ ወደዚህ በቀኝ በኩል የነበሩት ጋራዥ ነበር እዚህ አካባቢ ላይ። ከዛ ቀጥሎ ደግሞ እንጀራ እየጋገሩ የሚያስረክቡ የላም እርባታ የነበረባቸው ላም እያረቡ ወተት የሚሸጡ የነበሩበት ይሄ ፊት ለፊታችን የነበረው ቦታ ላይ ነው። ይሄ እንግዲህ ፊት ለፊት ቆርቆሮ ቤቶቹ ከዚህ ጀምሮ ቆርቆሮ ቤቶች ነበሩ። መንግስት አደራጅቶ የሰጣቸው ናቸውና አፈሩ ይሄን ቦታውም እንደዚህ እርግጥ ያለ ቦታ አይመስልም ነበር። አፈር እንደዚህ ምልስ መኪኖች እየገለበጡበት ራሱ ቦታ ሆኖ የሰራ ነው። ወንዙ ዳር ላይ ሲገለበጥ ነው እንጂ ልክ ያን የሚያሰራ ቦታም ያለው አይመስልም ነበረ። ፊት ለፊት የሚታያቸው እንግዲህ ሚካኤል ቤተክርስቲያን ነው። ኢየሱስ አካባቢ ያለው ሚካኤል እዚህ ጋር ነበሩ እንግዲህ ቤቶቹ። እነዛ ቆርቆሮ ቤቶች እዚህ ጋር ነበሩ ያሉት። ይቺ ነች ያልኳችሁ እንግዲህ እንደ ሰገነት ነገር ነች፣ መዝናኛ ትመስላለች። ደረቷን ለወንዙ ሰጣ። ይሄው እዚህ ጋር የነበሩ ቤቶች ናቸው እንግዲህ ቆርቆሮ ቤቶች መደዳ ያልኳችሁ። ከዚህ ጀምሮ እንግዲህ እዛ ድረስ መደዳውን ነበሩ።
ሐምሌ 19 እንግዲህ የመናፈሻው የዚህ ግቢ ውስጥ ነው። የፊት ለፊት የምታዩት ግቢ ነው። በዚህ ድሮ ልዕለ ታውቁት ከሆነ በዚህ ወደ ላይ ምስካየ ኅዙናን ስብሰባ ማዕከል ያወጣል። በዚህ ለዛሬ እንግዲህ ከተጀመረ ያላሳየኋችሁ የወንዝ ዳር ልማት አንዱ ይሄ ነበረ። ምን ደረጃ ላይ ነው የሚለውን ለማሳየት እዚህ ጋር መሀል ላይ ወንዙ ዳር ላይ ያለች አያችኋት ደሴት ነገር ወንዙ መሀል ላይ ነች። ወንዙ ውሃው እንግዲህ በዚህና በዛ በግራ በኩል አልፏት ይሄዳል ማለት ነው። ዛፍ አለች። ዛፏንም በቄንጠኛ አስቀምጠዋታል። ያላሳየኋችሁ የወንዝ ዳር ልማት ይሄ ነበር። ምን ደረጃ ላይ ነው የሚለውን አይተናል። እንግዲህ ከዚህ ቀጥለን ደግሞ በነገራችን ላይ በ22 ቀበሌም ከዚህ ቀጥሎ ወደ ቀጨኔ ድረስ ሽሮ ሜዳ ድረስ የሚሄድ አለ። እሱን ደግሞ ከዚህ ተከትዬ ሌላ ቀን አሳያችኋለሁ። በዛሬ ያዘጋጀሁት ይህን ይመስል ነበር። ሁሌ እንደመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን በመመኘት በዚሁ እሰናበታለሁ። ወንድማችሁ ካፒያው ዘምህር ነበርኩ። ጤና ይስጥልኝ።